ነሞስድሽ እሺ ህፃን ልጅ ናት። እሷን ተዋት። ማወቅ ግን አለባት ምን ምርጫ ውስጥ እንዳስገባሻት። በህግ አምላክ ተወኝ በቃ። ምን ታካብዳለች ገንዘብ ከተሰጣት? ምን እናቴና እንደዚህ የምትናገረው? እናትሽ ምንም ህይወትሽ ላይ ያደረገችው ነገር የለም። አፍህን ዝጋ። አልዋሸሁም እኮ ምንድነው ያዙ ልቀቁኝ ምት ወደ አፍቅረን ያገባኸኝ አይደለ? እሱ ግልጽ ነው። ያቺ እናትሽ እኮ ገላሽን ከመቸርቸር አላደረች። በቃ ይበቃሃል። ከዚህ በላይ አፍህን እንድትከፍት አልፈልግም። ቤቲ ዋሻው እንዴ? የእሱ ችግር እኮ አለ። ምንድነው? አንቺ ነሽ። አንቺ ካገኘሽ እኮ እሷ ሌለቀው ሰው እንደዛ ከሆነ ለምን አላገኘው? እስካሁን ሽጉጥ ማስፈራሪያ ነበር። አንቺ ካገኘ ግን መተኮሱ አይቀርም። እሱማ እኔ ከሱ ቁጥጥር ውጭ መሆኔ ለእሱ አደጋለሁ። እሱን እኮ ነው የምልሽ። ግን ደግሞ ልጇን ማስመለጥ አለባት። ልጅ አክሻት ታስጨንቂ። ወንበር ላይ መተኛት አልፈልግም። ወንበር ላይ ነው እንደምትተኝ? አዎ በጣም ይበርድ። ምን ፈልገሽ? ስርዓት የለሽም እንዴ? ስርዓት አልበኝነትን ከአንተ ነው የተባለው። ምን ፈልገሽ? ልጄ እንዴት ነው ወንበር ላይ የምታስተኛ? ያንቺ ጥያቄ እኮ እስር ቤት የታሰረ ሰው እንዴት ትልቅ አልጋ አልተዘጋጀለትም ማለት? እስር ቤት ራሱ እኮ ክብር አለው። እቺ እኮ አንድ ፍሬ ህጻን ናት። እንዴት ነው ወንበር ላይ የምታስተኛ? አሁን መታልሻለች። ሁሉ ነገር በእጅሽ። በጣም ጥሩ። ግን አንድ ነገር ፈልጋለሁ። ደግሞ ምን ፈለግሽ? አለሜን እንዳገኘ ሁላችንን ትቀዳል። ከአንቺ ስራ ጋር እኮ የማይገናኝ ነገር ነው። እኔ ልጄን ማሳደግ እፈልጋለሁ። እሱን ማሰብ ገና ሳንፈራረም ነው። ነግሬሻለሁ። ልታታልኝ እንዳትሞክር። እንዴት ነው ያሰብሽው? አንተ የፈለግከውን አስብና አገናኝሃለሁ አልኩህ እኮ። እንዴት ማምጫት? ካልሆነ ያለችበት መሄድ። እንደዛ ከሆነ ደግሞ ልጠይቃት ነው ማለት ነው። እዚህ እንድትመጣ እፈልጋለሁ። ልጅሽን ሊገልልሽ ነው እላታለሁ። ትመጣለች። ትሁት የት ነው ያለሽው? ልጅቷን ወደዚህ ይዘሻት ነይ ቶሎ። እኔ የሚፈልገው እምዬ በስተመጨረሻም እንግዲህ ከአቶ ገዛኝ ቤት ሰተት ብላ መታለች ማለት ነው። ይሄን ነገር ያደረጉት ሁላቸው በመተባበር ነው። ያ ማለት እንግዲህ አባዬም እንዲሁም ናቲም ትሁትም አለምዬ አንድ ላይ በመስራት ይህን ነገር ማድረግ አለብኝ፣ ለአንዴና ለመጨረሻ እሱን ማሳዝ አለብን በማለት እንግዲህ ወስነዋል ማለት ነው። ትሁትም እኔ ከዚህ ቤት የመስራት እቅዴ ማብቃት አለበት በማለት እሺ ችግር የለውም አለምዬን አሳልፌ እሰጥሃለሁ፣ እንዲሁም ደግሞ ልጄንና እኔንም ደግሞ ትለቀኛለህ፣ ከዚህ ቤትም መስራት አልፈልግም፣ ልጄን አሳድጋለሁ ባለችው መሰረት ማለት ነው አቶ ገዛኝና እንዲሁም ደግሞ ትሁት ማለት ነው በተባባሉት መሰረት አቶ ገዛኝ እንደምንም አድርገሽ ያው አለምዬን እዚህ ቤት እንድትመጣ ማድረግ አለብሽ ብሏት ነበር ማለት ነው። እንግዲህ ትሁትም እሺ አደርገዋለሁ ብላለች ማለት ነው። በስተመጨረሻም የምትፈልጋቸውን ማስረጃዎች፣ ወረቀቶች ማለት ነው አቶ ገዛኝ እስር ቤት ሊያስገባ የሚችለውን ማስረጃ እያንዳንዱ ከሰበሰበች በኋላ እንዲሁም ደግሞ ናቲ ከዚህ በፊት እንግዲህ ለፖሊስ አሳልፎ አቶ ገዛኝን ሊሰጠው እያንዳንዱ ማስረጃዎችን ሰብስቦ ለፖሊስ ሰጥቶ ነበረ። ፖሊሱም እንግዲህ በስተመጨረሻ በገንዘብ ተገዝቶ ማለት ነው ያው ከአቶ ገዛኝ ጋር መስራት ጀምሯል። ምክንያቱም አቶ ገዛኝ ገንዘብ ስለከፈለው እንግዲህ ለገንዘብ ብሎ እውነትን ደብቆ እንደ አቶ ገዛኝ እንግዲህ ያው ገንዘብ ወዳጅ ሆኗል ማለት ነው። እና በዛ ምክንያት እንግዲህ በእርግጠኝነት አንዱ ክፉ ቢሆን፣ አንዱ መጥፎ ቢሆን፣ አንዱ ገንዘብ ወዳጅ ሆኖ እውነትን ቢደብቃትም እውነተኛ ፍርድ ባይኖርም ሌላኛው ደግሞ ጥሩ ሰው ሊገኝ ይችላል በሚል እንግዲህ አባባም አቶ ገዛኸኝን ማለት ነው ቆይ እስር ቤት እወረውርሃለሁ፣ አስዝሃለሁ በእርግጠኝነት እያለ ሲለው ነበረ ማለት ነው። በስተመጨረሻም እንግዲህ አሁን ላይ ትሁት እቅዷ ማለት ነው የተሳካ ይመስላል ማለት ነው። ያው ልጇን ለማውጣት ብቻ ሳይሆን አቶ ገዛኝም እስር ቤት ለመወርወር እንዳቀደች ነው እንግዲህ እኔ እንደተረዳሁት ከሆነ ማለት ነው። ምክንያቱም እንዳንዳንዱ ማስረጃዎች እዛለች። እነዚያ ማስረጃዎች ደግሞ አቶ ገዛኝን እስር ቤት የሚወረውር መሆን መቻል አለበት ብዬ አስባለሁ ማለት ነው። እና አሁን ላይ ማለት ነው ትሁት ያው እንዲሁም ደግሞ ቤቲ በግልጽ እያወሩ ነበር። ቤቲም በነገራችን ላይ ከእህቷ ጋር ተገናኝታለች ማለት ነው። ከእህቷ ጋር በዚህ መልኩ እንደምትገናኝ እንዲሁም ደግሞ
የቤቲ እናት ደግሞ ቤቲን ማየት እንደማትፈልግ መገናኘት እንደማትፈልግ ነው እና በዚያ ምክንያት በጣም ቤቲ እየከፋት መጥቷል ማለት ነው። ሲቀጥል ቤቲ የሆነ የተደረገባት ነገር አለ። ይብን ራሷ እህቷ ማለት ነው በእሷ ምክንያት መራመድ እንደማችል እንዲሁም በሽተኛ እንደሆነች እንግዲህ በዛሬው ፓርት ላይ ተናግራለች ማለት ነው። እና እህቴ ችግር የለውም ነገሮቹ ይስተካከላሉ፣ ግን ደግሞ አንቺ በጣም እየናፈቅሽኝ ስለሆነ ተልቶሎ እንድትመጭልኝ እፈልጋለሁ ባለችው መሰረት ችግር የለውም ሁልጊዜ መገናኘት እንችላለን በማለት እንግዲህ ቤቲ ደግማ ደጋግማ እህቷ ጋር እየተገናኘች ትገኛለች። አቶ ገዛኝም የት ነው የምትሄጂው? አሁን ላይ በጣም መውጣት አብዝተሻል በማለት እንግዲህ ቤቲን ጠይቋት ነበረ። ቤቲም ከእናቴ ጋር ነው እንደዚሁም ራሱ ብዙ ጊዜ ወጥችም እናቴ ልታናግረኝ አልቻለችም በማለት እንግዲህ ተናግራለች። ደግሞ የምንፈልጋ ነው ገንዘብ እየወሰድሽ እየሰጠሻት አይደለ እንዴ? ደግሞ ገንዘቧን ዝም ብላ አርፋ አትቀበልም እንዴ? በማለት እንግዲህ ቤቲ እናቷን ሲናገርባት አቶ ገዛኝ ለምንድን ነው እናቴን እንደዚህ የምትናገራት? በማለት እንግዲህ ጮሃበታለች ማለት ነው። ከእናቴ ላይማ ምንም አይነት ነገር እንድትናገር በፍጹም አልፈቅድልህም ብላለች። ምክንያቱም እንግዲህ ከዚህ በፊት ያው ቡና ቤት እንደምትሰራ ያልሆነ ቦታ ላይ እንደተገናኙ ማለት ነው። እና ከዛ ቦታ ነው ያገኘሁሽ። ያን ጊዜ ለምን እናትሽ አልፈለገችሽም? ለምንድን ነው አሁን የምትፈልግሽ? እያለ እንግዲህ አቶ ገዛይን ሲናገር ነበረ። እሷም ደግሞ አንተ ለምን እዚያ መጥፎ ቦታ ስለምን ተገኘ? ሻጭ ከሌለ ገዥ ራሱ አይኖርም በማለት እንግዲህ ስትናገረው ነበረ ማለት ነው። እና የቤቲ ህይወት እጅግ በጣም አሳዛኝ ህይወት ነው በነገራችን ላይ ማለት ነው። ልክ እንደ አለምዬ ከዚህ በፊት ብዙ ስቃዮችን እንዳለፈችው ከአንድ ክላስ ዘግተውባት ያን ሁሉ ነገር ስቃይ እንዳደረሱባት እንዲሁም ደግሞ በእርግጠኝነት ቤቲ ያለፈችው ህይወትም እጅግ በጣም ከባድ ነው የሚሆነው። እንግዲህ ቤቲ የምትለው አሁን ላይ አለምዬን ማግኘት እንደፈለገች ነው። እንዲሁም ደግሞ ለትሁት ራሷ አናግራታለች። እኔ አለምዬን በአካል ማግኘት እፈልጋለሁ፣ ስለዚህ ለእሷ ከነገርሻት በኋላ እኔና እሷ መገናኘት መቻል አለብን በማለት እንግዲህ ነግራታለች። እሺ ችግር የለውም በማለት እንግዲህ ነገሮችን ለምን እንደፈለግሻት ባላቅም ግን ደግሞ እሷን ካስፈቀርኩኝ በኋላ እንድትገናኙ አደርጋለሁ በማለት እንግዲህ ያው ትሁትም ተናግራለች። ለአለምዬም ሂዳ ነግራታለች ቤቲ ልታገኛት እንደፈለገችው። በነገራችን ላይ እንዳለ ንብረቶችሽን በሙሉ አቶ ገዛኝ ወደ እሷ ስም አድርጎላታል። ግን ደግሞ ለምን እንደፈለገችሽና ለምን ማግኘት እንደፈለገች በፍጹም አላቅም በማለት እንግዲህ ችግር የለውም ልንገናኝም እንችላለን፣ ግን ደግሞ ለምን ፈለገችኝ በማለት እንግዲህ አለምዬም እየተናገረች ነበረ ማለት ነው። በእርግጠኝነት አሁን ላይ ማለት ነው ቤቲ አለምዬን ብታገኛት እጅግ በጣም የምታስጠናቅቃት ነው የሚሆነው። ምክንያቱም አለምዬ ያው ቤቲ በጣም በድላታለች። እንደ በደለቻትም ያው ሁላችንም ያየነው ጉዳይ ነው። ግን ደግሞ ከዚህ በላይ ደግሞ እጅግ በጣም አለምዬ የምደነግጥበትን መረጃ እንደምትናገራትና በዚያ እንደምታስፈራራት ነው ብዬ የማስበው ማለት ነው። ምክንያቱም ያው ማንም ሰው ንጹሕ የለም በማለት እንግዲህ ስትናገር ነበር። ስለዚህ ያው እህቷ እንደዚያ የሆነችበትን ምክንያት ወንጀለኛ ያስፈታችው ገንዘብ ከፍላ ያስፈታችው ራሷ አለምዬ መሆኑን እንግዲህ በአንድም በሌላ እየተናገረች ትገኛለች። ስለዚህ እንደዚያ ያደረግሽው እህቴንም እንደዚያ ጎርቶ እንደዚያ አድርጓት ይብን ራሱ ወንጀለኛ ሊያስፈታሽ ብር ከፍለሽ እንደዚህ ያደረግሽው አንቺ ነሽ። ያንን ነገር ለመበቀል ነው ወደዚህ ወደ አንቺን ባል አግብቼ እንዳለ ንብረቶችን ራሱ ወደ እኔ ስም እንዲያዞርልኝ ያደረግኩት ብላ ለመበቀል እንደመጣችና በዚያ ምክንያት በራሷ ጥፋት ውስጥ እንደዚህ እንደገባች እንግዲህ ተነግራት ይሆናል ብዬ ነው ማስበው። በዚያን ሰዓት እንግዲህ አለምዬ እጅግ በጣም ነው እንትን የምትለው ማለት ነው የምደነግጠው። እንደዚህ መጥፎ ነገሮችን እንደሰራችና መጥፎ ነገሮችን እንዳደረገች ምንም ነገር የተሰማት አይመስለኝም። ግን ደግሞ ቤቲ ስትነግራት እጅግ በጣም ነው እንትን የምትጸጸተው እና እሷ መጥፎ ነገር እንደሰራች የምታስታውሰው ነው ብዬ የማስበው ማለት ነው። ቤትም ከቤተሰቦቿ ጋር ሰላም ትሆናለች። ነገሮችን አሁን ላይ ጥሩ እየሆነልኝ ነው፣ በጊዜ እጨርስና እመለሳለሁኝ በማለት እንግዲህ ለእህቷ ስትናገር ነበር ማለት ነው። ናቴና እንዲሁም ደግሞ ትሁትም ማለት ነው ይህ ቀን አልፎ ሁለታቸው አብረው እንደሚሆኑ ችግራቸውን አብረው ተያይዘው እንደሚያልፉት ማለት ነው። አይዞሽ ትሁትዬ በርችልኝ፣
ምንም አትሆንም፣ ልሽንም ደግሞ ካለችበት ትወጣለች፣ ምንም ሳትሆን ትገናኛላችሁ እያለ እንግዲህ እየተናገረ ይገኛል ማለት ነው። አቶ ገዛኸኝ በስተመጨረሻም ወደ ቤት አምጥቷታል የትሁትን ልጅ። አሁን ላይ ደግሞ የትሁትን ልጅ ያው እለቃታለሁ ትሄዳለች፣ ግን ደግሞ አለምዬን እንድታመጭልኝ ይፈልጋለሁ ባለው መሰረት ማለት ነው። አለምዬም እንግዲህ ቀጥታ ወደ ቤት ሆን ብላ መታለች ማለት ነው። ይህን ነገር ሁላቸው ተመሳጥረው ነው ያደረጉት። በእርግጠኝነት አቶ ገዛኸኝ በዛሬው ፓርት ላይ ይያዛል ብዬ አስባለሁኝ እንግዲህ ማለት ነው። ምክንያቱም በፖሊስ ይያዛል። ያው ሁላቸውም ይህን ነገር ተነጋግረው ስላደረጉት ማለት ነው። ፖሊስ ይዘው ወደ ቤት ይመጣሉ። በዚያን ሰዓት እንግዲህ አለምዬንም ምንም ነገር ሊያደርጋት አይችልም። ስለዚህ እሱ እስር ቤት ይገባል ብዬ ነው የማስበው ማለት ነው። እንግዲህ አለምዬና እንዲሁም ደግሞ አባባ አንድ ላይ ሊሆኑ ይችላሉ። ያው እናቴና እንዲሁም ትሁት አንድ ላይ ይሆናሉ። ቤቲም ያው እንግዲህ እውነታውን እንትን ካለች በኋላ ከቤተሰቦቿ ጋር አብራ የምትቀላቀል እናቷም ደግሞ ይቅርታ እንደምታደርግላት ተስፋ እናደርጋለን። ትሁትም ከልጇ ጋር እንዲሁም ደግሞ ከናቴ ጋር አብረው በደስታ እንደሚኖሩ ተስፋ እናደርጋለን ማለት ነው። እንግዲህ የአቶ ገዛኸኝ ዕጣ ቀጣይ ፓርት ምን ሊሆን ይችላል? በእርግጠኝነት ያው አለምዬን ከዚህ በኋላ ምንም አይነት ነገር ሊያደርጋት አይችልም፣ ሊጎዳትም አይችልም፣ ሊያስራትም አይችልም ማለት ነው። ምክንያቱም እንግዲህ ናቴ ልጇ ስላላት ማለት ነው። ሁሉን ነገር ግልጽ ስለሆነ ማለት ነው። እና አሁን ላይ እንግዲህ በድብብቅ ነበረ እስካሁን ያው ናቲና እንዲሁም ደግሞ አቶ ገዛኸኝ እንትን ሲታዩት የነበሩት ማለት ነው። በመጨረሻም እንግዲህ አለምዬም ከቤት ድረስ በመምጣት እንዲሁም ደግሞ ናቲ ሲመጣ አስባችሁታል። በጣም ያው እንግዲህ የሚፈጠረው ነገር ማለት ነው። እና ቀጣዩን ፓርት ሁላችንም በጉጉት የምንጠብቅ ይሆናል ማለት ነው። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።